الصمد لم يلد ولم يولد ولم يكن له كفوا أحد. قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس. استجابة لأمر الله. اللهم صل على سيدنا أفضل المخلوقات سيدنا محمد وعلى آله وصحبه وسلم. الحمد لله رب العالمين، والعجبة للمتقين، ولا عدوان إلا على الظالمين، وأشهد أن لا إله إلا الله وحده لا شريك له، وأشهد أن سيدنا ونبينا وحبيبنا محمدًا عبده ورسوله، صلى الله عليه وعلى آله وأصحابه وأتباعه بإحسان إلى يوم الدين. أما بعد، أحييكم بتحية إسلامية مباركة وأقول السلام عليكم ورحمة الله تعالى وبركاته. يقول الله تبارك وتعالى وهو أصدق القائلين: أعوذ بالله من الشيطان الرجيم. قد أجبت دعوتكما، أي دعوة موسى وهارون. الحمد لله خير يوم طلعت فيه الشمس يوم الجمعة. ፀሐይ ተወጣችበት ቀኖች ሁላ በላጭ ቀን የሆነ ቀን ጁሙዓ ብለው ረሱሉ ሰለላሁ ዐለይሂ ወሰለም ያሉት ቀን ደረስ። خير يوم طلعت فيه الشمس يوم الجمعة። የጁሙዓ ቀን ከሁሉም ቀኖች የበለጡ ፀሐይ ተወጣችበት ቀኖች ሁላ ማለት ከሳምንቱ ቀኖች የበለጥ ሰይድ الأيام ጁሙዓ ነው። صلوا على رسول الله. وفيها خلق آدم عليه السلام. አባታችን የሰው ዝርያ የወጣባት የሰው ዝርያ የተጀመረበት አደም አለይሂ ሰላም የተፈጠሩበት ቀን ጁሙዓ ነው ይላሉ። ወየውም الجمعة እንደዚሁም የማይቀረው የመጨረሻው የቂያማ ጊዜ የጁሙዓ ቀን ነው ይላሉ። እንግዲህ ጁሙዓ ብዙ ቀን ተቀኖች ሁላ የተለየች ቀን ነች። ሰለላሁ ዐለ ረሱሊላህ። መግቢያው ላይ ቀድ ኡጅበት ዳዕወቱኩማ ይላል አላህ። አላሁ አክበር። የለመኑትን ለመና መርሐባ አልናቸው። ያ ሙሐመድ ለአንተም ኡመቶች ንገራቸው ምሳሌ እንዲሆናቸው። አይ ዳዕወቱ ሙሳ ወሃሩን ነቢዩላህ ቀድ ኡጅበት ዳዕወቱኩማ የሚለው ሁለትን ሙሳና ሁለትን ሰዎች የያዘው ይላሉ ሙፈሲሮቹ። አንድ ላይ ጀምዓ ሆኖ ዱዓ ማድረግን ያስይዛል ይላሉ። ምክንያቱም ቀድ ኡጅበት ዳዕወቱኩማ ነው ያለው። ነቢዩላህ ሙሳ አለይሂ ሰላም ዱዓ እያደረጉ ነቢዩላህ ሃሩን ወንድማቸው ትንሽ ወንድማቸው አሚን አሚን አሏቸውና ልመናቸውን መቅቡል አደረግንላቸው ለአንተም ኡመት ንገራቸው ይላል አላህ። ሰለላሁ ዐለ ረሱሊላህ። ዱዓ አድራጊው ማን ነው? ነቢዩላህ ሙሳ አለይሂ ሰላም። ወከለመ አላሁ ሙሳ ተክሊማ አይ አዛለ አንሁ الحجاب ወአስማሁ ከላሙሁ القديم የተባሉት ነቢዩላህ ሙሳ ሒጃቡን ያነሳላቸው። ከዛ አሚን ባው ማናቸው? ወንድማቸው ሃሩን ትንሽ ወንድማቸው። እንግዲህ አንደኛው ዱዓ አደረጉ ለመኑ፣ ያኛው አሚን አሉ። አንድ ላይ ሙሻረካ ሆኑ። ይሄኛው ለማኝ ይሄኛው አሚን ባይ ግልጽ ነው። እዚህ ምን ይላሉ? ሰለላሁ ዐለ ረሱሊላህ ዑለማዎች አሚን ማለታቸው ምን ጥቅም ነበረው? ነቢዩላህ ሙሳ አለይሂ ሰላም ልመናውን የለመኑትን ጥየቃውን ጠየቁ። ወላኪን ትንሽ ወንድማቸው አሚን 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 ማለታቸውስ ምን ፋይዳ ነበረው አሉ። እውት እንግዲህ የመሻይኾቻችንን መንገድ ያያችሁት ልንሰማው ነው። እነዚህ መሻይኾቻችን የሐበሻ ዑለማዎች ለእናንተ መንገር ለቀብረኛ ለቀባሪ ማርዲያት ነው። ፈንድ የላቸው፣ ገንዘብ ጥቅም የላቸው፣ የውጭ አጋዥ የላቸው።
የአገር ውስጥ አጋዥ ድርጅት የላቸው። ድርጅታቸው ህዝባቸው ነው። ድርጅታቸው ደረሶቻቸው ናቸው። ዓቂዳቸውን ጠንቅቀው አጥብቀው ይዘው ሌሊት በዒባዳ ያድራሉ። በቂያም ቀን በማቅራት ይውላሉ። አይወዝኑም፣ አይዘነጉም። ደቂቃቸውን ሰዓታቸውን አያሳልፏትም። ደመወዝተኛም አይደሉም። የወር ገቢም የላቸው። የሀገራችን ህዝብ ጃሂሉም ባንለው ገበሬውም ነጋዴውም ሁሉም ለዚህ ዲን አስተዋጽኦ አድርጓል። ደረሳውም በመቀለብ በበሬ አርሶ ያውም በከተማ እንደዚህ በሚሊዮኖች ሳይቆጠር በበሬ እያረሰ ከልጁ አስቀድሞ ደረሳውን እየሰጠ ዲኑ እንዲስፋፋ ያደረገው ይሄ እንደ ቀላል የሚታይ ጉዳይ አይደለም። ከዚህ የምንጠቀመው መሻይኾቻችን ዱዓ ሲያደርጉ ሲያቅ አላቸው፣ አካሃድ ያላቸው፣ ሴራ አላቸው። አሁን ያሲን የቀራ ነው አቀራር አላቸው፣ ዚክር አላቸው፣ አውራድ ያላቸው፣ ጦሪቅ አላቸው። ያ ሁላ ነበር የቀልባችንን በሽታ እያስለቀቀ ቀሳወተል ቀልባችንን እያራሰ ኢማናችንን እያፋፋ የነበሩት የመሻይኾቻችን መንገድ። ሰለላሁ ዐላ ረሱሊላህ። ነቢዩላህ ሙሳ ዱዓት ያደርጉ ነቢዩላህ ሃሩን ዐለይሂ ሰላም አሚን አሉ። አሚን ማለት ሙፈስሮች እስተጅብ ዱዓና ወያን የጠየቅነውን ጥየቃ መርሐባ በለን ማለት ነው አሉ። ትርጉሙ አንደኛው አይደለም፣ ይህ አይደለም ተፍሲሩ አሉ ባዕዱ ሙፈሲሪን። አሚን ማለት አሊፉ አደም ነው፣ አቡል በሸር። ሚሙ ሰይድና ሙሐመድ ናቸው። ያኡ ነቢዩላህ የሕያ ናቸው። ኑኑ ነቢዩላህ ኑሕ ናቸው። አሚን ማለት የአራቱን ስም ነው የያዘውና በእነዚህ ይሁንብህ መርሐባ መለን ማለት ነው አሉ ሙፈሲሮች። ለምንድነው የተመረጡት? ስንል አቡነ አደም የተመረጡት አቡል በሸር ናቸው። የሰው ማንኛውም ነጩም ጥቁሩም ወፍራሙም ቀጭኑም ማንኛውም አህዋል የአደም ዝርያ ስለሆነ አቡል በሸር አደም ነው አለይሂ ሰላም። አሚን ስንል ሚም አለች ሙሐመድ ነው የምታስይዘው ይላሉ። ሙሐመድ ደግሞ ጠቅላይ ሚኒስትራቸው ሐታ የአንቢያኡ የሩሱል ሁላ ሰብሳቢያቸው ሁወ ሰይዱል አወሊን ወልአኺሪን የሆኑት ነብይ ስለሆኑ ሚሙ ያንን ነው የሚያስይዘው አሉ። ትርጉሙ አሚን ስንል ደግሞ ያአለች ነቢዩላህ የሕያ ናቸው። የሕያ የተመረጡበት ሚን አድዳድ አልአስማኢ የሞት አግልባጭ ሐይ ነው። የሕያ ሐይ የሕያ ሞት የሚባል አለ። የውመል ቂያማ ሞትን ያርዱታል። አራሸፍ በካራ ያርዳሉ ነቢዩላህ የሕያ ሞትን። ሞት ማለት አርዛይል እንዳይመስለን። ሞት ማለት አላ ሱረቲል ከብሽ እንደ ሙክት ያለ ሱራ ያለው ነው። ኸለቀል መውተ ወልሐያተ የሚለን ቁርአኑ ቅድም ስንቀራው ተባረክ ላይ መውት ማለት አላ ሱረቲል ከብሽ እንደ ሙክት ያለ ሱራ የያዘ ነው። አያችሁት? የሰውየው አጀሉ ሲደርስ ታከክ ብሎት ያልፋል። ማዕናው ነው አይታይም። መውት የሚባለው ያ ነው። ያንም በኋላ የሚያርዱት ነቢዩላህ የሕያ ናቸው። ከዛ ነው አሚን ያ የነቢዩላህ የሕያ የተወሰደው። ኑኑ ነቢዩላህ ኑሕ ናቸው አለይሂ ሰላም። አቡል በሸር ሳኒያ ሁለተኛ የሰውን ዝርያ ያራቡ ማለት ነው እዛች ሰፊና ላይ። ስለዚህ አሚን ስንል እነዚህን ነው የምናስታውሰው። አደምን፣ ሙሐመድን፣ የሕያን፣ ኑሕን እስተጅብ ዱዓና ያ ረቢ ቢሰበብህም ሰሉ ዐላ ረሱሊላህ። አንዱ ይሄ ነው አሉ ተፍሲሩ። ባዕዱል ሙፈሲሮች ያውም ይሄ አይደለም አሉ። አሊፍ ዓርሽ ላይ ተከትቧል። ሚሙ ለውሕ ላይ፣ ያኡ ቀለም ላይ፣ ኑኑ ኩርስይ ላይ ኢዛ ቃለ ልዓብዱ አሚን እህተዘ ልዓርሹ ወልኩርስዩ ወለውሑ ወልቀለም። አሚን ያልን ጊዜ ዓርሽም ኩርስዩም ለውሑም ቀለሙም ይንቀሳቀሳል አሉ። እዛ ላይ ያሉ ፊደሎች ናቸው እያንዳንዳቸው አሉ። አሚን ይሄም አይደላሉ ሙፈሲሮች።
اسم من الملائكة يا ملائكة سمنو آمين يميبال ملائكة الله إذا قال العبد آمين آمين يا لقزي استغفرت الملائكة فتقول يا رب اغفر لعبدك الذي يقول آمين باسمي بني اسم آمين آمين يميلهن يهن عبدهن يهن ضعيفهن يهن زليل يهن حقير يهن وانجلية يهن عصي ما رو يا ربي باكه بلو يا ملائكة دعاء قال آمين سنل يا آمين يا لو سمو آمين يتبالو ملائكة بعض المفسرين ما يدلم مالوه آمين مالت اسم من أسماء الله يا الله سمنا وندي رحمن رحيم اندي من لو زتنا زتن سم بچا من ناقص بچا اندي مثلا سلز آمين يا الله سمنا فالله أعلم معناون الله وقو يا الله سمنا بلو ياسكمطوا مفسرዎች አሉ አያችሁት እንግዲህ ስለዚህ መሻይኾችን ጋር ስናገናኘው እነሱ ዱዓ ሲያደርጉኛ አሚን 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 ያለ ጊዜ ዱዓ አራጊው ሙሳ አለይሂ ሰላም ተቀባዩ ሃሩን የነዛ መንገድ استجابه አደረግንላቸው ንገራቸው ብሎ አላህ Subhanahu Wa Ta'ala በቁርአን ላይ የነገረንን መስመር ይዘናል ማለት ነው የለቀቅነው መስመር የለም ማንን የለመነው አላሁ عز وجل رحيم ሆነው رحمن ሆነው صلوا على رسول الله رحمن من يهون كتو عزاኝ እንለው የለም رحمن ማለት ማሉ ሙፈሲሮቹ من عظم إحسانه وديام امتنانه هو الذي خص أولياءه برؤية ذاته وإعطاء جنته رحمن مالتما جنة يمسط ذات يمياساي لنزال عبادوቹ ሰዎች ተነዛ الله ያርገንና هو الذي خص أولياءه በኢማን ቀጥ ያሉትን ሰዎች ይለያቸዋል የለያቸው ነው እንዴት አድርጎ بإعطاء جنته جنة بملقسنا ورؤية ذاته ذات بماسايت ይሄነው رحماننا رحيم የሚያስይዘዋሉ እንዲህ ያለውን ኻሊቃችንን ነው ስንለምን አሚን ያሉ ጊዜ የለመኑ ጊዜ ነብዩ አላህ ሙሳ አሚን ያሉ ጊዜ ነብዩ አላህ ሃሩን قد اجبت دعوتكما اي دعوه موسى وهارون ይላል صلوا على رسول الله የዱዓ ጥቅሙ ሶስት አይነት ነው ይላሉ ሶስት አይነትን አይለቅም ዱዓ አድርገን አላህ ዱዑን ያስተጅብ ለኩም ለምኑኝ መርሐባ ላችኋለሁ ስላለን ተሶስት ጉዳይ አይወጣም ይላሉ አንደኛው እኛ የጠየቅነው ጥያቄ ቀጥታ ወዲያው ይገኛል ምንም ወደ ኋላና ወደ ፊት የሌለው ሁለተኛው ያላወቅነው ሐጃ ነበር ሰራም ሊሆን ይችላል ضራ የሚያስደሳም ይሆናል መጥፎም ሊሆን ይችላል ከዛ አላህ Subhanahu Wa Ta'ala ነጃ አርጎናል ጠብቆናል ሐጃችን ማዕናዊየን ሄዷል እንጂ አላህ ለብነን አጣና እንድልም ሶስተኛው ለአኺራ ይቀመጣል አንድ ሙእሚን አላህ ለምኖ ያ የተለመነውን ጉዳይ ኢድኻር ሆኖ አጅር ሆኖ በኋላ የውመል ቂያማ አጅር ሆኖ ይመጣለታል እንጂ አይቀርም እኔ መኪና ለመንኩት ቤት ለመንኩ አላገኝም እንዲያንል አላገኘንም እንዲያንል ይሄ ሰዓዳ ምልክት አይደለም ተስፋ መቁረጥ አይገባም መስመር ላይ ሆነን የአላህ Subhanahu Wa Ta'ala ረህመት ፈላጊ ሆነን ዱዓ አድርገን የሚቀር ነገር የለም ሰለላሁ ዐለ ረሱልላህ ወደ ሀበሻ ዑለሞች ልመለስ ነኝ የሀበሻችን ዑለማዎች ስታዋቸው ኪባር الዑለማ ያቀራር ሲራቸው የሚያቀሩት ዒልም የደረሰው አቀራር ሁኔታ ሁላችሁም ታውቃላችሁ ግን ላስታውሳችሁ የነበረ ሰው ያርዲያ ስለሆነ ሰለላሁ ዐለ ረሱልላህ የተዋዱአቸው የወራአቸው የተቅዋቸው የኹሹዓቸው ዝርዝረን ከሌና ከሌ ብለን ስሙን ባናነሳ ስማቸውንም በሁሉም ጀሃ ያሉትን በዛው ውስጥ ነው የምንይዛቸው የሚያስገርመው ነገር ሌላ ሀገር ላይ ሄዳችሁ ስታዩ አንድ ሰው የአንድ ፈን ሙተኸሲስ ነው የሚሆነው ተዚህ ይጀምራል ወይ ነህው አቅሪ ነው የሚሆነው ወይ ሰርፍ አቅሪ ነው የሚሆነው የሐበሻ ዑለሞች ላኪን ሁሉም እንደሚያውቀው አንድ ሰው ላይ ፍቅሁ ይገኛል ተፍሲሩ ይገኛል በላጋው ይገኛል መንጥቁ ይገኛል አሩዱ ይገኛል እስቲዓራው ይገኛል ነህው ይገኛል በዲዑ ይገኛል ስንቱ ልቁጠረው የሐበሻ ዑለማዎች
በዛው አንፃር አኽላቃቸው ደግሞ አዋሙን ሲመጣ እንዴት አድርገው እንደሚነግሩት እንደሚመክሩት ዲንን እንዴት አድርገው እንደሚጥር እንደሚያደርጉለት እስሉባቸው ያማረ እየሰደቡ አይደለም። አንተ በዚህ መንገድ ሂደሃል እንዲህ አይነት ሙሽሪክ ነህ እያሉ አይደለም። አንተ ተአኽላቅ ወጥተሃል እያሉ አይደለም። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አኽላቅ ነው አኽላቃቸው። አያችሁት እንዴት ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አኽላቅ? አንድ ሴት መጣችና ያ ነብይ አላህ ጀዛከላሁ ኸይረል ጀዛ ፊዳረይን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንገድ ላይ ሲሄዱ ትልቅ ሴት በእድሜዋ አገኟት እንጨት ተሸክማ ምን ይዛለች? እንጨት። እድሜዋም ትልቅ እሷም እንጨት ተሸካሚ። ከዛስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንጨቱን ተላዋ ላይ ብድግ አድርገው ተሸክመው የምትፈልግበት ቦታ አደረሱላት። በልስማኝ እንግዲህ አለቻቸው፣ የምሰጥህ ገንዘብ የለኝ፣ ብር እንዲያሰጥህ ምስኪን ضعيف ነኝ፣ ለራሴ ፈቂር እንጨት ሽጦ አዳሪ። አንዲ ነገር ግን ልንገርህ አለችውት። አንዲ ወሬ ሰማ መሐመድ የሚባል ሰው ዲን አንጥቷል፣ አዲስ ዲን እየተባለ ይወራል፣ እንዳትከተል እሱን። እንዲህ አይነት ወሬም ሰምቻለሁና ይሄን ልንገርህ ተጠንቀቅ። ይሄን ብቻ መልእክት ልስጥህ እንጂ ገንዘብ እንዲያሰጥህ ገንዘብ የለኝ፣ መልእክቴ ይሄ ነው አለቻቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ሰለላሁ ዐላ ረሱሊላህ። ከዛ በኋላ ምን አልዋት? أنا محمد الأمين الذي أرسلني الله سبحانه وتعالى بشيرا ونذيرا وداعيا إلى الله بإذنه وسراجا منيرا. يا محمد يتبالى وري يسماشو أن يكونن الله يلاكن أسدساتشو للمؤمنوች ለነዛ ደግሞ ገስጣቸው የአላህ መንገድ አስተምር ተብዬ ተላኩ እኔ ነኝ እኮ መሐመዱ الأمين አሏት። فقالت أشهد أن لا إله إلا الله وأشهد أنك رسول الله. እውነት ነው አላህ አንተ ለገባኸው ጌታ ገብቻለሁ። አንድ ሆነ አይወልድ ለማይወለድ خالق السماوات والأرض አንተ መልእክተኛው ነህ፣ ትክክለኛ ነው። እንዲህ አንተ ያለ ሰውማ ረሱል ነው፣ ነብይ ነው። ደሃ ብሎ ሳይነቅ እንጨት ተሸክሞ የምስኪን እንጨት ከሴት ወገብ ላይ ታሮጌት ላይ ወስዶ ቦታ የሚያደርስ محمد الأمين ትክክለኛ ነህ። አንተ ተሆንክማ አንተ ለገባኸው ጌታ እኔም ገብቻለሁ አለች። አያችሁት አኽላቅ የነብዩ መሐመድ። የኛ ዑለሞች እንደዛ ናቸው። የሐበሻ ዑለማ እያንዳንዱን ቆጥረው እንዴት ነበሩ? እስኪ ወደ ኋላ ቀደም ያላችሁት ባህስ አድርጓቸው። እስቲ ቀሪን ሆናችሁ የቆያችሁ አብራችሁ እነሱ ጋር የነበራችሁ ሰዎች ስታዋቸው እንዴት ነበር አኽላቃቸው? هكذا እንዲህ ነበር። ሰለላሁ ዐለይሂ ወሰለም። ስለዚህ አቂዳችንን አጥብቀን ውስጣችንን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንገድ ተከትለን የመሻይኾቻችንን መንገድ ዛሬም ነገም አንለቅም። የሚጠቅመን እሱና እሱ ብቻ ነው። የቂን ካለ በውስጣችን ምንድን ነበሩ እነ ሸኽ ከሌ ብለን ብናያቸው ገንዘብ ሲጠይቁ ነበር እንዴ? ዲንን ሲያስፋፉ፣ ሲታገሉ፣ ሲያዓልሙ፣ ሲያሳውቁ ደመወዝተኛ አይደሉ? ቅድም እንዳልኩት ወይ የዓመታዊ ግብር የሚያስከፍሉ አይደሉ? በዛ አይነት አኽላቅ ቅድም በጠቀስነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲራ አኽላቅ እንደዛ ነበሩና ዱዓ ያደረግነው ዛሬ ዋናው መግቢያዬ ላይ ለሀገራችን ብሎም ለራሳችን ለሩሃችን ነው። ይህ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም የቁርአን አያት አለ። መዲና ተሄዱ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቂብላ ዙረው የሚሰጅዱት ወዴት ነበር? ወደ ቤተል መቅዲስ ነበረ። ፍልስጤም ቂብላ ወደዛ ነበር። 16 ወር ወይንም 17 ወር ወደዛ እየዞሩ ነው የሰጀዱት። እዛ ላይ ምን ቁርአን መጣ? فلنولينك قبلة ترضاها فول وجهك شطر المسجد الحرام وحيث ما كنتم فولوا وجهكم فلنولينك قبلة ترضاها ያችን የምትወዳት
አገረውን የተወለዱባትን መካን ማለት ነው ተርضሃ ውስጣቸው ላይ ያለች ላኪን በደረሰው ችግር መካን ለቀው መዲና ሄደዋል መዲና ላይ 16 ወር ወይንም 17 ወር ወደ ፍልስጤም ነበር ቂብላው እየዞሩ ኢማሙል ቂብለተይን መዲና ሄድን ሰዎች አላህ ይወፍቀን ሁላችንንምና ቂብለተይን የሚባለው መስጂድ ላይ አይታችሁት ይሆናል ስለዚህ ምንድነው ተዝም እንጠቀመው አያ ሰለላሁ ዐለይሂ ወሰለም 16 ወር ወይንም 17 ወር ወደ ፍልስጤም እየዞሩ ሲሰግዱ ቂብላው ዓስር ሶላት ላይ ሁለት ረካዓ ሰጅደው ሁለት ረካዓ ሲቀር ጅብሪል አልአሚን አለይሂ ሰላም መጡ فلنولينك قبلة ترضها فولي وجهك شطر المسجد الحرام وحيثما كنتم فولوا وجوهكم ይሄ አያት የመጣው ዓስር ሶላት ሁለት ረካዓ ወደ ፍልስጤም ቤተል መቅዲስ ተሰጀደ ሁለት ረካዓ እንዲያሉ በዛው ዙሩና ተከታይ ሁሉ አብሮ ዞረ ወደ መካ ተዙሮ ተሰጀደ حتى الى الان والى يوم القيامه ሙተንም ቁመንም ቂብላ ብለን የምንዞርበት መካ አመጣጡ ይሄ ነው የነበረው ግዝ ላይ የምንወስደው ተርضሃ የምትወዳትን ሀገር ቅድም ዱዓ ያደረግነው አንዱ ለሀገር ስንል ሙሲባውን አላህ እንዲያነሳ በላኡን አላህ ሊያነሳው እሱ ነው ቃዲሩ ረህመቱ እንዲመጣ የአላህ ረድኤት የመጣ ጊዜ ነው ሁሉም ነገር በረካ የሚሆነው እክስር የሚሆነው ምድር ላይ ወላኪን ለዛ አስባቡ ዱዓ ማድረግ አለብን ዱዓ የተውን ጊዜ ሲላሃችንን ተው ዱዓ የተውን ጊዜና ዱዓ ሙኸል ዒባዳ ነው ተዛ ተገለል ተዛ ራቅን ጊዜ መሻይኾቻችን ስናይ ድሮ ዝናብ ሲቀር ሸሪዓ እንኳን ኑሯል ዝናብ የቀረ ጊዜ ህዝቡ ተሰብስቦ ይመጣል ወይሳቸው ዝናብ ቀረ ምን እናድርግ ይሄ ሸሪዓ ያለ ነው ማን ነው የሚነክረው ምንድነው የሚደረገው 3 ቀን ጡሙ ይላሉ ያየናቸው መሻይኾች ተስያም በኋላ አስበሳቸው አፉ ተባባሉ ይላሉ ሲያም ሲጀምር አፈውቱ ሊላህ ተባባሉና 30 አያም ጾሙ ይባላል ሶላት ለስቲስቃ ይወጣሉ ገና እዛ የተሰጀደ ነበር ዝናቡ የአላህ ረህመት የሚመጣው ይሄን ሁላችን እናውቀዋለን ስለዚህ ከዛ በጣም ራቅንና ተዱዓ ስንርቅ ደግሞ ምናልባት የሚመጣው መሳኢብ እየበዛ ሄዳል እንጂ አይቀንስም ሰለላሁ ዐለይሂ ወሰለም ለዚህ በየቤታችን ዱዓ እናድርግ ውርድ እንያዝ ውርድ ማለት ሁሉ ጊዜ የምንለው ውርድ አለ ጦሪቃም ያለው ፈቢሃ የሌለው ውርድ አለ ጧት ውርድ የምንላቸው ማታ ላይ ውርድ የምንላቸው ራሳችን ተህሲን የምናደርግበት ልጆቻችን ተህሲን የምናደርግበት ቤታችንን ተህሲን የምናደርግበት ውርዶች ይኖራሉ እነዛን ያዝን ጊዜና ነው ነገሮቹ መስመር ይያዙ የሚሄዱት ኸይራት ሁላ የሚከፈተው የገንዘብ መብዛት አይደለም ለሰው ልጅ ኢማኑን የቂን የሚያረጋግለት ውስጡ ሲረጋጋ ነው ሰለላሁ ዐለይሂ ወሰለም ለዚህ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ መለዚመ الاستغفار جعل الله له من كل هم فرجا ومن كل ضيق مخرجا ورزقه من حيث لا يحتسب رواه ابو داود استغفار የሚያበዛ ሰው አያችሁት ልጅ ብንፈልግ መውለድ استغفار ማብዛት ነው ቁርአን ያለው እኔ አይደለሁም ገንዘብ ብንፈልግ استغفار ማብዛት ነው خير ብንፈልግ استغفار ማንኛውን የምንፈልገው ነገር ሁሉ استغفار ማብዛት ነው كثرة الاستغفار استغفر الله ማብዛት ለምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሉ من لزم الاستغفار استغفارን ያዘ ሰው ሁሉ ጊዜ جعل الله له من كل هم فرجا ጭንቁን ሁሉ አላህ ፈረጃ ያመጣለታል በጣም ጭንቅ የነበረውን ፈረጃ አላህ ይልክለታል ድቅ የነበረውን አላህ ያሰፋለታል ሪዝቁን ያበረክትለታል በረካ ይሰጠዋል ምን ያደረገ استغفارን ያያዘ ይሉናል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም من لزم الاستغفار جعل الله له من كل هم فرجا ومن كل ضيق مخرجا ورزقه من حيث لا يحتسب ያላሰበውን ርዝቅ አላህ ይሰክርለታል ይሉናልና ይሄን እንድንይዝ ነው መልእክታችን የዛሬው የመጨረሻው ሐሳቤ ላይ የቂናችን ላይ ልመለስና ሽኩክ እንዳይኖረን ቀልባችን ላይ እነዛ ሱሐቦች የበለጡት እኮ በየቂን ነው የላ ኢላሃ ኢላላህ ራያ ሁለት ሱሐቦችን ለአብነት እንውሰድ እስኪ ራያተል ኢስላም ሙስዓብ ኢብኑ ዑመይር ረዲየላሁ ዐንሁ ወጣቱ ነቅዩ ተቅዩ መካ ላይ ሲንቀሳቀስ የሚለብሰው የሚያደርገው ሽቱ የሚለብሰው ልብስ ልዩ ነበረ የሀብታም ልጅ ነው የሀብታም ዝርያ ነው እስልምና ተገባ በኋላ ላኪን ምን ሆነ እነዛ የነበሩት አዛ ሲያደርጉት መዲና ተከትሎ ሄደ ነብዩ ሰለላሁ ዐለይሂ ወሰለም አገራችንን መጥቷል ولكن مقصد الكلام ምንድነው ራያተል ኢስላም ይዞ ነበር የላ ኢላሃ ኢላላህን ባንዲራ
የዛን ጊዜ መጣና እዛ ጂሃድ ፊ ሰቢልላህ እያሉ የመጀመሪያ ቀኝ እጁ ሲመታው በግራ እጁ የዘ ላ ኢላሃ ኢላላህ እንዲያውዲቅ ዙሮ መጥቶ ሁለተኛ ግራ እጁን ሲቆርጠው በሰይፍ ሲመታው ላ ኢላሃ ኢላላህ ምድር እንዲያወድቅ ራያተል ኢስላም ይዟል ባንዲራ በነዛ በጉርዶቹ ምድር እንዲያወድቅ ወደ ሰይና አሊ ወረወረ። ይህን ያክል የቂን እቺ ላ ኢላሃ ኢላላህ የምትለው ራያ እንዳትወድቅ ውስጣቸው ያለው የቂን አሕባቢ አንድ መውቅፍ ሊኖረን ይገባል። እነ ተውሂድ ሙቀደሙን አን ተዕቢድ በሌላ ጊዜ እንመጣለን። ተውሂድ ሙቀደም ነው ተታዕቢድ በስተፊት ከማ ይቀደሙ ሸርጡ አን ልመሽሩጥ የሰው ልጅ ውዱ ሳያደርግ ሶላት እንደማይሰግድ የተውሂድን ጉዳይ ማስቀደም አለበት ተሁሉም በፊት ይላሉ። የተውሂድን ጉዳይ በሌላ ጊዜ በሰፊ እናየዋለን። እነዚህ አህለ ሱናዎች ወልጀማዓዎች እነማን ናቸው? ምን ነበር አቂዳቸው? የሀገራችን ዑለማዎች ምን ነበር የሚከተሉት? በነ ዲያና በነ አና በነ ሾንኬ በነ መጂት በነ ጫሌ በነ አብሬትዬ በነ ቃጥበሪ በዚህ ብንሄድ የነዚህ ኩላ መንገድ ምን ነበረ? አቂዳቸውን እናወራለን ሌላ ሰዓት بإذنላህ الواحد الأحد። ተውሂዳችን ላይ ሳቢት ስንሆን ነው ሌላው ሁላ የሚያምረው። መሰረት የሌለው ቤት አይገነባም ተላይ። فإن التوحيد مقدم عن التعبيد كما يقدم الشرط عن المشروط ተሸርጥ በፊት መሽሩጡ ተመሽሩጥ በፊት ሸርጥ እንደሚቀደም እዛ ተውሂዳችን ላይ እስባት ያደረግን ጊዜ ነው ነገሮች ሁሉ የሚያምሩ። ቀኝና ግራ እንዲያንሮጥ የቂን እንድንኖረን ሰለላሁ ዐለይሂ ወሰለም። ጃፈር ጠያርን ስንመልከት ሁለት እጁ ተቆርጦ ነበር። ላ ኢላሃ ኢላላህ እኮ ነው እነዚህ ኩላ ለቀባኢ ለቋንቋ ለብሔር አይደለም። እጁ ተቆርጧል ሁለት እጁ። ጃፈር ረዲየላሁ ዐንሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ከዛ ቀድ አብደለ ለሁማ ጀነሐይኒ ፊል ጀነህ ጀነት ላይ አላህ ሁለቱን ክንፎች ቀይሮለታል። የሁለት እጁ የተቆረጠውን የጢሩ ሐይሱ ማየሻ እንደፈለገ የሚበርበት ጀነት ላይ ክንፎች ቀየረለት። ሁለት እጁ ቢቆረጡ ሁለቱን ክንፍ አላህ ቀየረለት። ጃፈር ጠያር ተብለው ተጠሩ። አገራችን መጥተዋል። ሁለት እጃቸውን ተቆምጦ ቢወድቅ አላህ ሁለቱን ክንፍ ጀና ላይ ቀይሮለታል። የጢሩ ሐይሱ ማየሻ እንደፈለገ የሚበርበት የዚህን ግልባጭ በዛ ተቀየረለት አላህ ያሉት ሰሃቢ በምን ይሆን የሰሃባ ይሄን ያገኘው? የሌላ ጊዜ እናየዋለን። የቂናቸው ተውሂዳቸው ነስአሉላህ ሰላም። ተግዚያችን ተወቅታችን አንፃር ኢንሻአላህ ዱዓችን ይቀጥላል። በየቤታችንም ዱዓ እናድርግ። ለነፍሳችን ለሀገራችን ብሎም ለኡስራችን ለቤተሰባችን ዱዓ ያደረግን ጊዜ ቅድም ሰምተነዋል። ቀድ ኡጅበት ዳዕወቱኩማ ዳዕወቱ ሙሳ ወሃሩን ሙሳ ዱዓ ያደረገ ሃሩን አሚ በማለታቸው ሐጃቸው ወጣ እንዲያለው እንደዛ እንዲሆን አላህ እንለምናለን። ዱዓችንን እንቀጥላለን። እንዲያትረሱ በየቤታቸው የቂናችንን በአላህ ዘንድ ያለው የቂናችን ኢኽላሳችን የሰበተ ይሁን። نسأل الله الأمان والإيمان. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم سلمنا وسلم ديننا ولا تسلط علينا بكثرة ذنوبنا من لا يخافك ولا يرحمنا يا أرحم الراحمين. اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت. اللهم اهدنا واهد نساءنا وأولادنا وجميع المسلمين برحمتك يا أرحم الراحمين من مشارق الأرض إلى مغاربها أجمعين. اللهم ارفع عنا البلاء والوباء والزنا والزلازل والمحن ما ظهر منها وما بطن برحمتك يا أرحم الراحمين. يا رجاء السائلين يا مجيب دعوة المضطرين أجب دعوتنا واغفر ذنوبنا وارحم أمواتنا واشف مرضانا وتقبل أعمالنا واستجب دعانا يا أرحم الراحمين. وصل اللهم على سيدنا محمد. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. والسلام عليكم ورحمة الله وبركاته.